ከ2 እና ከ3 ዓመት በፊት ማለት ነው ኪሴ ውስጥ አንድ ብር የለም። ቁንጫ ነበር የሚዘልበት። ይኖራምሴ የምሰራበት መስሪያ ቤት ደፋ ቀና ነበር። 24 ሰዓት ያለመቋረጥ ስራ ነበር እግሬ እንደዚህ እስኪሆን ድረስ ማለት ነው። ግን መጨረሻ ላይ አባረሩኝ። ከዛ ህይወት ወጣሁት። ከዛ በኋላ የራሴን ኑሮ መሰረትኩ። ተከራይቼ መኖር ጀመርኩ። ስራ አጣሁ። ቦሌ መሀል ላይ ሆኜ ማልቀስ ጀመርኩ። ሄዳለሁ፣ አይቀበሉኝ፣ ኢግኖር አደረጉኝ። ሄዳለሁ፣ አይ ምንድነው ችግሩ? ምንድነው ሰዎች ሲቀይሩ ሲለወጡ እኔ እንኳን አላስቀረኝ ምንድነው? ትላንት ነው ያየው ከኔ ኳላ ተነስቶ ቢያርስ ሙሉ ኳላ ቀሮበት ምንድነው? ቪዲዮ 500 400 ቪው ነው የሚወጣው። ቫይራል ይቀርና 10 ቪዲዮ እንኳን አይታይም። ሀብታም የሚያደርጉ 10 ልማዶች የሚል ነው ቪዲዮና ይህን ቪዲዮ ዛሬ ለእናንተ ልናገር የመጣሁት። ከ2 ዓመት በፊት ደሃ ነበርኩኝ። ቤት የለኝም። መኖረው እዚህ ውስጥ ነበር። ተመልከቱት። እግዚአብሔርን ነው የምላችሁ። አሁን ግን G+1 ላይ ነው የምኖረው። በወር ሚሊዮኖችን ሰራለሁ። እንዴት እነኝን 10 ልማዶችን ቀየርኩት? እነኝን 10 ልማዶችን ህይወቴ ውስጥ ማስገባት ሲጀምር አንድ ባንድ ህይወቴ መስተካከልና መቀየር ጀመረ። እስቲል ነው አሁን ላይ የምትፈልጉት ህይወት ላይ ካላችሁ ወይም መቀየር የምትፈልጉት ህይወት ካለ መለወጥ የምትፈልጉ ከሆነ ፕሊዝ እኔ ሰርቼ ከድህነት ወደ ሀብት የተቀየርኩበትን ህይወት መንገድ 10 ልማድ ቢያንስ ከ10 3 ወይም 4ቱን ብትጠቀሙ እግዚአብሔር ምስክሬ ነው የምላችሁ የእናንተ ህይወት ማይቀየርበት ምንም ምክንያት የለም። እኔ ተቀይሬ ዛሬ እዚህ መጥቻለሁ። የሆነ ጊዜ እዚህ ውስጥ ነበርኩኝ። ስለዚህ እናንተ እንዴት ወደዛ መድረስ እንዳለባችሁ ዱካውን ነው ማሳያችሁ። አስታውሱ፣ ስኬት ወይም እድገት ዱካ ይተዋል። ያን ዱካ ተከተለ ከሄድክ አንተም ዘውታ ትደርሳለህ። ይኖራምስ ኢናውን የተወኩትን ዱካ ተከተላችሁ የምትሄዱ ከሆነ እናንተም ስኬታማ ትሆናላችሁ። ሌላ ምንም ፎርሙላ የለውም። ባይዘው ሶ ወሬ አላብዛባችሁ፣ በደንብ አዳምጡኝ። ይህን ቪዲዮ ፕሊዝ በድህነት በማይሆን ህይወት ለሚሰቃዩ ለሚያለቅሱ ሰዎች በቅንነት በታማኝነት ላይክ፣ ሼር፣ ይህን ቻናል ደግሞ ሰብስክራይብ በማድረግ ማደረሳችሁ እንዳይረሳ። ከናንተ ምንም አይጎሉም። ፕሊዝ በቅንነት አድርጉልኝ። እሺ፣ ይህ ቪዲዮ በጣም ጠቃሚና አስፈላጊ ስለሆነ ለብዙ ወጣት የሚያስተምር ስለሆነ ማለት ነው። ወደ ጉዳይ ልግባ። የመጀመሪያው እንግዲህ ድሮ ባለውበት ህይወት መጀመሪያ አርባ ምንጭ ነበርኩ። አርባ ምንጭ ላይ የሴጋ ሱስ ነበር፣ የፖርን ሱስ ነበርኝና ላይክ ፎሎወርስ አለኝ፣ ሰው ይመጣል፣ ግን ልሰራ አልቻልኩም። የሆነ መንፈሱ አስሮኛል። ይኖራምስ እንዳልንቀሳቀስ፣ እንዳልሰራ፣ እንዳልለወጥ ጥምር አድርጎኛል። በማይተው የአእምሮ ሰው ቤት ጥምር ታስሬያለሁ። ፈርቻለሁ፣ ደንግጫለሁ። ማንም ከኔ ጋር የለም። በዛን ሰዓት ነበረ ማን ያዘዋል አገኘሁት፣ አወራሁት፣ አለቀስኩት። መጀመሪያ ሰሞን ላይ ለሰዎች ጋር ውስጥ ተናገሩ ማለት ሰዎች ይንቃቸዋል። እሱም ናቀኝ ምን አገባኝ አይመለከተኝም አልኩት። ማጣደፍ ደግሞ ስልክ ወስጄ ማኔ በእናትህ አንድ ድስጠኝ ብዬ ተጨናንቀው አዲስ አበባ አስገባኝ። አዲስ አበባ ገባሁት። ገና ስመጣ ተቀበሉኝ። ከዛ በኋላ አሪፍ ነበር፣ ፋንሲ ነበር፣ ዋው ያምራል ምናምን ስገባ ማለት ነው መስሪያ ቤት። ግን እዚህ ጋር ነው። ከዛ በኋላ ወደ ስራ ዓለም ገባሁ። በህይወቴ አስተናግጄ አላቅም፣ ሰርቼ አላቅም፣ ማንም አዞኝ አላቅም። ግን አሁን ላይ ህይወቴን ለመቀየር ህልሜን ለማሳካት ስል ወደ ማላውቀው ሀገር መጣሁ። ሁለተኛ ደግሞ አዛዥ ሊኖረኝ ነው። ሶስተኛ ደግሞ ስራ ጀምሩ። ሰራሁት፣ እግሬ እንደዚህ እስኪሆን ድረስ ማለት ነው። ሰራሁት። ይሄ ብቻ አይደለም፣ ስድብም አለ። ማታ ትሰደባለህ። እሱ ብቻ አይደለም። ለምሳሌ ቀን አስተናግደ ማታ ደግሞ ግቢውን ታጸዳለህ። ስቃይ ነበር። ከዛ ህይወት ነው ዛሬ እንግዲህ ይሄን ልማዶችን አንድ ባንድ ተግብሬ የወጣሁት እና የመጀመሪያው ልማድ ምን መሰላችሁ? የእውነት ምን እንደምፈልግ ማወቅ። ከቅዠት ዓለም ከምኞት ዓለም ወጥቼ የእውነት ምንድነው የምፈልገው በህይወቴ? ወደዚህ ዓለም የመጣሁት ለምንድን ነው? እግዚአብሔር ለምንድን ነው ወደዚህ ዓለም ያመጣኝ? ለምንድን ነው የሚያኖረኝ? ይኖራምሴ በቀን ውስጥ ማለት ከ100,000 በላይ ሰው ሲሞት እኔን ጠብቆኝ ምንም ሳልጎዳ በጤና እንዲኖር አድርገኝ ምንድን ነው ሚስጥሩ ብዬ ከራሴ ጋር ጦርነት ጀመርኩት። ይኖራምሴ ራሴ ማየት ጀመርኩት። ከሚዲያው ከሶሻል ሚዲያው ከሰው ሁሉ ተነጥዬ ራሴ ጋር መፋለም ጀመርኩኝ። ያኔ ህልም አለኝ ላካ። ያኔ መሆን የምፈልገው ሰው አለ ላካ።
ያኔ እኔ ናርዶስ ፋሚሊ ይዛኩት የሆነ ነገር አለኝ ላካ ኦኬ አልኩትና አሁንም ምንድን የምፈልገው ህልሜ ምንድን ነው? ኦኬ ስለዚህ ህልሜን እንዴት ነው ማሳካው ሲል የዳዊት ድሪም የሚለው ተጠቅምኩ። አንድ ሰው ህልሙን ለማሳካት እነኚህን 3 ነገሮችን ማድረግ አለበት። መጀመሪያው ያለህበትን ቦታ ማወቅ አለበት። ምክንያቱም የት እንዳለ ማታውቅ ከሆነ የት እንደምትሄድ አታውቅማ። የሆነ አየር ላይ ነህ፣ ውሃ ዳር እንዳለ ዛፍ እዚህ እዛም የምትለው የት እንዳለ ሲል አካባቢ፣ ሰፈር፣ ቤተሰብ አይደለም ይኖራም ሳይ ስሜት ይሄን ያለው ሐሳብ ይሄን ያለው ቀኑን ሙሉ ስለምን ስታስብ ነው የምትለው? ምንድን ነው የሚሰማ? ያ ነገር ነው የት እንዳለ ማወቅ አለብህ ያለኝ ማለት ሶ የት እንዳለ ማወቅ ጀመርኩኝ። እኔ ኖ ላይክ ዝም ብዬ ነው ህልም አለኝ የምለው እንጂ የእውነት ህልም የለኝም። ገባ ለማሰ እንዲዛልኩት ህልም አለኝ ብዬ ቀኑን ሙሉ ቲክቶክ ማይክ ሆነ ህልም አለኝ ብዬ ከማይሆን ጓደኛ ጋር ሙሉ ሆነ ህልም አለኝ ብዬ ህልሜን ለማሳካት ሪስክ ማልወስድ ከሆነ ይኖራም ሳይ ዝም ብሎ ወይ ላም አለኝ በሰማይ ነው የሚሆንብኝ ህይወቴ ማለት ነው። ያን በደንብ እንዳውቅ ረግጬ እንዳውቅ ማለት ነው አደረገኝ። የሆነ ምን ትፈልጋለህ በህይወት? ኦኬ እሺ አሁን እዚህ ዓለም ላይ የሚያኖር ነገር ምንድን ነው? ኢንስፓየር የሚያደርገኝ ምንድን ነው ብዬ ጠየቅኩት። ኦኬ ሌናርዶ ሳሙኤል ኢትዮጵያ ላይ የሚልኩት በወር 5 ሚሊዮን ብር ሰራለሁ የሚል ህልም አወጣሁት። ይሄ እንግዲህ አሁን ላይ ተራ ነው፣ ግን በሰዓቱ የማይ ኢሉዥን ነው፣ እብደት ነው። በቃ እንዴት ለምን? ምክንያቱም ቤተሰቤ ድሃ ነው፣ አባቴ እናቴ ድሃ ነው። 5 ሚሊዮን ብር በዘመን ዘሬ የሚሰራ ሰው የለም። ግን አለምኩኝ። እንዴት አትሉኝም? ከቅዱስ ቃሉ እንውሰድ። ለምሳሌ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት እንዳፋችሁ ይሆናል ነው ያለው። ይህን ተራራ የወሰድኩት ልክ እንደ ችግሬ ነው፣ እንደ ድህነቴ እንደ ስቃይ ወሰድኩትና አመንኩት። በቃ ህይወቴ እንደሚቀየር፣ እኔ እንደምለወጥ፣ ሀብታም እንደምሆን፣ ከራስ አለፍ ለብዙ ሰው እንደምደርስ አመንኩት። እምነት ለማታውቁ ብሬክዳውን አድርጌ ላስረዳችሁ። እምነት ምንድን ነው? ለምሳሌ ስልክ አላችሁ ልበል። አሁን እንደዚህ አይነት ስልክ አላችሁ። ይህን ስልክ ስላላችሁ ብቻ አትፈልጉትም። አላችሁ ገባ? ያ ነው አለመፈለግ ማለት ነው። ልክ እንዳለ አድርገን ማመን፣ እንዳለ አድርገን መጓዝ፣ የመኖርነትን ስሜት በውስጥ መፍጠር ነው እምነት ማለት ነው። ይኖራም ሳይ ከዛ በኋላ ቁጭ ብዬ ህልሜን ማየት ጀመርኩት። ኢማጂን ማየት ጀመርኩት። ምን አይነት ቤት እንደሚኖረኝ፣ ምን አይነት መኪና እንደሚኖረኝ፣ ምን አይነት ስራ እንደሚኖረኝ፣ ምን አይነት ህይወት እንደሚኖረኝ ቁጭ ብዬ በአእምሮዬ ጨረስኩኝ። ይህ ነው በቃ ቀመሩ። በአእምሮ ጨረሰ። በተግባር ሲጀምር መንገዱ፣ ሰው፣ ገንዘቡ፣ ቤቱ፣ ሁኔታው ግጥም ስክት እያለ ወደ አንተ ይመጣል። በአእምሮ ማጨረስ ከሆነ ግን ዲስትራክሽን ምገባው። በደንብ አዳምጡኝ። ስለዚህ በአእምሮ መጨረሻ ማሰብ ፈልገው ህይወት ማየት ጀመርኩኝ። ይኖራም ሴ ልክ እንደሆነ አድርጌ እንዲሰማኝ አድርጌ ማለት ነው። ኦኬ አየሁት። ይህ እንግዲህ ለብዙ ሰው ቅዠት ነው የሚመስለው፣ ግን ይሄ የአእምሮ የሚሰራበት መንገድ ነው። አዝናለሁ ይህን ስናገር። ሁላችንም የምንኖረው እዚህ ዓለም ውስጥ ይመስልናል፣ ነገር ግን አይደለም። ሁላችንም የምንኖረው የእኛ አእምሮ ውስጥ፣ እኛ በፈጠርነው ድራማ ውስጥ፣ እኛ በፈጠርነው ህይወት ውስጥ ነው የምንኖረው። ለምን አትሉኝም? ለምሳሌ አንዳንድ ሰዎች ድሃ ሆነው ገንዘብ ቸግራቸው ሲሰቃዩ፣ አንዳንዱ በሀብት ምክንያት የተጅ ልጅ ናና ዱባይ ሸራተን ምናምን ይላሉ። ለምን? የዚህ ማይንድ ሴትና የዚህ ማይንድ ሴት እኩል አይደለም። ይኖራም ሳይ ለዛ ነው አእምሮአችሁን ጨርሱ። የምትፈልጉትን ነገር በአእምሮ ጨርሰ በተግባር ጀምር። ዳትስ ዋይ ህይወትን የሚቀይረው ማለት ነው። በአእምሮ የጨረስኩት ምንን እንደምፈልግ አወቅኩት። ህልሜን አገኘሁት ማለት ነው። በአእምሮ ጨረስኩት። ተሰከንድስ ካለህበት ተነስተ የት እንደምትሄድ መወሰን፣ the power of decision ሁለተኛው ማለት ነው። አያችሁ፣ ህልም ኖራችሁ አላማ፣ ህይወት፣ ድሪመር ሆናችሁ ዲሲሽን ሜክ ማታደርጉ ከሆነ ማለት ነው ላማ ላይ በሰማይና አሁንም የሚሆናችሁ አስታውሱ። የእናንተን ህልም ወደ እውነት ስጋ ለብሶ እንዲመጣ የሚያደርገው ውሳኔ ነው። ገባ? አንተ የምትወስነው ውሳኔ ለቀጣዩ 5 እና 10 ዓመት ድሃ ያደርጋል። አንተ የምትወስነው ውሳኔ ለቀጣዩ 10 እና 20 ዓመታት ሀብታም ያደርጋል። ውሳኔ ላይ ማተኮር ጀመርኩት። ውሳኔን ሳይ ማለት ነው ህልም አለኝ እንትላለሁ፣ ግን ማየውን ቦታ ነው የምውለው። ለስሜቴ ተገዢ ነኝ። ገባ? ይኖራም ሳይ
የሆነ ፈዝዤ ነው ስኩል ያልኩ ነው ሙሉ ይሄ መቀየር አለብኝ ወሰንኩኝ። ራሴን ጦርነት ውስጥ ከተትኩኝ። ሆና ብዬ ማሰቃየት ጀመርኩት። መጽሐፍ አነባለሁ። አቶሚክ ሃቢትስ፣ ቲንኪንግ ግሮ ሪች፣ ዘ ፓወር ኦፍ ናው እያንዳንዱን ከስር መሰረቱ ማለት ነው አነባዋለሁ። እንዴት ነው የተቀየረው የሚሉትን ልክ እንደ አንድሮ ቴት፣ ጂም ኬሪ የሚባሉ ሰዎችን ማንበብ ማየት ጀመርኩኝ። ይኖራምሴ ያኔ መንገዱ እየተከፈተ መጣ። ከዛ በኋላ ምን አደረኩኝ? አሁንም ውሳኔ ላይ ቆምኩት። ከዛ በኋላ በህይወቴ ምን ተማርኩኝ? ቶሎ ወስኖ ቶሎ መሰሰት። ይኖራምሴ ለመስል እንዲም ነው። እኛ ሰዎች ስንባል ፐርፌክት መሆን ነው የምንፈልገው። በቃ ሁሉ ነገር ተማርቶ ይሄን ከአእምሮዬ አወጣውና ቶሎ ወስኜ ቶሎ ተሳስቼ ቶሎ መማር የሚል ትምህርት ለራሴ ነገርኩት። ከዛ በኋላ ቶሎ ወስናለሁ፣ ቶሎ አሳካዋለሁ። ከወደኩት ትምህርት ነው የራሴን ማጠንከር ጀመርኩት፣ መወሰን ጀመርኩት። አስታውሱ፣ ለምሳሌ አንድ መድኃኒት ገዝታችሁ ቦርሳ ላይ ካለ አያድናችሁም። ለምን? ምክንያቱም መድኃኒቱን መዋጥ አለባችኋ። ልክ ውሳኔም እንደዛ አስቡ። የምትፈልጉት ህልምና ዓላማ ኖሯችሁ መወሰን ማችሉ ከሆነ ቦርሳ ላይ እንዳለው መድኃኒት ነው፣ አትቀየሩም። መወሰን ስጀምር ህይወቴ አንድ ባንድ መስተካከል መቀየር ተጀመረ። ከዛ በኋላ አሁንም አየሁት። ከዛ በኋላ መጨረሻ ላይ ምንድነው ካለህበት ተነስተ መሄድ፣ ወደ ምፈልግበት ቦታ ቀጥ ብለ መሄድ። ተነስቼ መሄድ ጀመርኩኝ። ማላውቀውን ሰው ማውራት ጀመርኩኝ። ሰዎችን መጠየቅ ጀመርኩኝ። ቪዲዮ መስራት ጀመርኩኝ። ራሴ ማንቃት ጀመርኩኝ። መጽሐፍ ማንበብ ጀመርኩኝ። ይህ ካለህበት ተነስቼ ወደ መሄድበት መንገድ መጓጓዣ ሆነብኝ ማለት ነው። አሁን ላይ ደርሻለሁ። ስለዚህ የመጀመሪያው ምንድነው? በአጠቃላይ ህልምን ማወቅ፣ ህልምን እንዲሳካ በኔ መፍቀድ፣ ይሄ ነው። ሁለተኛ ውስጥ ኦብሰስድ ሆንኩኝ፣ ሃንግሪ ሆንኩኝ። ልክ እንደ መሸበት ሰው መኖር ጀመርኩኝ። ለምሳሌ አሁን የመሸበት ሰው ማለት ነው ምን አስቸኮለኝ ገና ቢያ ሰዓት ገና ቀስ ቢል ስራ እንዴ የት ይብኛል ጠዋት እኮ ነው አይልም። ኦልሬዲ መሽቶበታልና እየሮጠ እየጨወ ነው የሚሰራው። የመሸበትና ገና ሊነጋለት ያለ ሰው እኩል አይደለም። የነሱ ኢነርጂ ማለት ነው። የማይሰራውን ያህል ይሰራል። በቃ ሰማይና ምድሩን ያደባልቋል። ለምን? መሽቶበታል። ልክ እንደዛ ምን ደምቆ ሃንግሪ መሆን መራብ ጀመርኩኝ። ይኖራም ሳይ ለምሳሌ አንድ ሰው ሲራብ ማለት ነው ሰው ምን ይለኛል አይልም። ይሄም ምግብ በልቼ እንትን አይቶኝ ቢያኮርፈኝስ አይልም። እሱ የሚፈልገው ምንድነው? ምግቡን መብላት ነው። ስለዚህ ምግቡን ለመብላት ማድረግ ያለበት በሙሉ ያደርጋል። ታተስ ዋይ ይሄን ወደ ራሴ ቀየርኩት። ምግቡን ለመብላት ምን ማድረግ አለብኝ? መራብ አለብኝ። ይኖራም ሳይ ልትራብ ይገባል። ህልምን ለማሳካት አስታውስ፣ እዚያ ዓለም ላይ 100% ሁሉም ሰው ህልም አለው። ግን የተራበ ህልሙን ለማሳካት የተራበ የተጠማ ነው። ይሄ ከውስጥ እሳት ያለው ሰው ነው የሚያሳካው የሚቀይረው። አልያ ላማለኝ በሰማይ የሚሆንበት ለምን? ትልቁ የህልም እንትኑ ገደል ምክት መሰለ ኮንፈርት ዞን ይከታል። በአእምሮ ኢማጂን ስታደርግ በቃ እንደሳካልቶና ስራ አሰራም። ይህን ግን ወደ ስራ መቀየር አለብህ። ራስን ማሳረፍ የለብም። ሆና ብለህ ቻሌንጅ ውስጥ መከተት አለብን። ይኖራምሰ ካለበት ኮምፎርት ዞን ልትወጣ ይገባል። ምክንያቱም በምቾት ቀጠና ውስጥ ካለ ህልም አይሳካም። ማና አንተ ሳትሰራ፣ ሳትለፋ፣ ሳታወራ፣ ሳትጮህ፣ ሳትሰደብ ማና አንተ ያንተ ህልም እንዲሳካ? ይኖራምሰ ህልም እንዲሳካ መክፈል ያለብህ መስዋዕትነት አለ ነው የምልህ። ያ መስዋዕትነት ሲከፈል ህልም ዓላማ አሁን ካለበት ህይወት ትወጣለህ። you have to obsessed, you have to hungry። መራብ ጀመርኩኝ። በቃ መጠየቅ ጀመርኩኝ። የምር ህይወትን ረግጬ መኖር ጀመርኩኝ። ከዛ በኋላ ህይወት አንድ ማን መቀየር ጀመረ። ዛሬም ለእናንተ የምናገረው ምንድነው? ልትራቡ ይገባል፣ ልትጠሙ ይገባል። ያ የምትመኙትን ህይወት ወደ ምድር ለማምጣት ልትሰቃዩ፣ ልትራቡ ይገባል። አሊያ ዝም ብሎ አይመጣም። የምሬን ነው። የዛሬ 10 ዓመት እንደዚሁ ምትሉ አትቀየሩም። ለምን? አትራቡማ። ስትራብ ትበላለህ። ይኖራም ሰይ የምትበላበት መንገድ ታያለህ። ካልተራብክስ አጠይቅም አታገኝም። ስለዚህ ልትራቡ ይገባል ነው የምላችሁ።
ወደ ሶስተኛው ሸገር ሶስተኛውስ ወደ ኋላ የሚጎትቱኝ ባህሪዎችን ልማዶችን መቁረጥ ጀመርኩኝ። ይኖር ሀምሴ እዚህ ጋር ቆራጥ መሆን ጀመርኩኝ። ለምን መሰለህ? ለምሳሌ ከ5 ድሃ ሰዎች ጋር እየዋልክ 6ኛው ሀብታም ልትሆን አትችልም። 6ኛው ድሃ ነው የምትሆነው። ከ5 ህልም የሌለው ሰው ጋር የምትውል ከሆነ 6ኛው ህልም ቢስ አንተ ነው የምትሆነው። ስለዚህ በዙሪያ ያለው ሰው ምንድን ነው የሚያስበው፣ ከማን ጋር ነው ሙሉ ነገር ወደ ኋላ የሚጎትተኝ ነገር ማወቅ ጀመርኩኝ። ይኖር ሀምሴ አንድ በአንድ መቁረጥ ጀመርኩኝ። ቤተሰብ ብትል፣ ዘመን ብትል፣ ጓደኛ ብትል፣ ቸርች ብትል ሁሉንም ቆረጥኩኝ። ለተወሰነ ጊዜ ብቻዬን መሆን ጀመርኩኝ። ለምን? ምክንያቱም እዚህ ጋር ኢመርጀንሲ አለ። ህይወቴን ለመቀየር ለቤተሰቦችን ለመድረስ እፈልጋለሁ። ስለዚህ ያ ራብ ስላለብኝ አሁን ላይ ቆራጥ ነኝ፣ ደፋር ነኝ። ገባ? ከዛ ህልም የሚጎትተኝ ነገር ካለ ወደ ኋላ አስቀረዋለሁ። አልሰማውማ ጌራውትም ብለው ገባ? ስለዚህ ወደ ኋላ የሚጎትተኝ ምንድን ነው? ስልክ ነው? ሶሻል ሚዲያ ነው? የማይጠቅም ጓደኛ ነው? ይሆን የማይሆን ውሎ ነው? ምንድን ነው ብዬ አጣራው። አንድ ባንድ ቆራርጬ ያስቀመጥኩት። ዛሬም ለእናንተ ወደ ኋላ የሚጎትታችሁ ምንድን ነው ጠይቁ። ራሳችሁን አንድ ባንድ ቆርጣችሁ አስቀምጡ። ወደ ኋላ የሚጎትትን ነገር እስካልቆረጥ ድረስ ማለት ነው ወደፊት መራመድ በፍጥነት ለማድረግ በፍጥነት ለመቀየር አትችልም። ይይዛላ፣ ይጎትታላ። ይኖራም ሳይ። ስለዚህ ወደ ኋላ የሚጎትትን ነገር በደንብ ቁጭ ብለህ ከራስህ ጋር ተማከር። ስልክህ ነው? የማይጠቅም ቪዲዮ ነው? የትም የማይደርስ ጨዋታ ነው? ምንድን ነው? ኢቨን ቤተሰብ ቢሆን ራሱ ለተወሰነ ጊዜ ከታርቅ። እግዚአብሔር ነው የምልህ። አላ ትቀየርማ። አላ ሁሌ እንደዚህ ነው የምትሆነው። ሰው ከአንተ ኋላ ተነሱ ሲቀየርማ አንተ ኋላ የምትቀረው ለምን? ምክንያቱም ሁሉን ይዘህ ነው የሆነ ሰው አስደሳች ከሆንክ ሰው ምን ይለኛል የምትል ከሆነ ለራስህ ህልም አትቆም ከሆነ ሰው አንተን ይጠቀምብህና ልክ እንደ ሸንኮራ መጥቶ ይተፋል። ለምን? አንተ ራስን አትጠቅምማ። አስታውስ። እንደምንም ብለህ ህልምን ማሳካት ማትችል ከሆነ ሰዎች ህልማቸውን ለማሳካት ደሞዝ የሚባል ማስታገሻ እየወጉ ያሰሩሃል። እንደምንም ብለህ በራስ መተማመን ኖሮ የራስን ህይወት ማቀየር ከሆነ በራስ መተማመን ያሉ ሰዎች ቀጥሮ አሰሩሃል። ይሄ ነው ፎርሙላው። ስለዚህ ለተወሰነ ጊዜ ይህን መርዛማ ባህሪ ቆረጥኩኝ። ሰልፊሽ መሆን ጀመርኩኝ። ለራሴ መቆም ጀመርኩኝ። ለህልምም መቆም ጀመርኩኝ። ይኖራም ሳይ የሆነ የማይመስለኝ ነገር በይሉንታ እሺ ማለት ይቅር ይልቅ ኖ ማለት ጀመርኩኝ። አልፈልግም ማለት ጀመርኩኝ። ያኔ ብርሃን ወደ ህይወት የገባ ራሴ ማየት ጀመርኩኝ። ተቀየርኩኝ። ይሄ ሶስተኛው ነው። አራተኛውስ ቀን በቀን መማር ጀመርኩኝ። ቀን በቀን ቪዲዮ ማየት ጀመርኩኝ። የሚጠቅመኝን ነገር ብቻ ማሳደድ ጀመርኩኝ። እንዴት ነው ሰዎች ከሌሎች ተነሱ የተቀየሩት? እንዴት ነው ሚስጥሩ ምንድን ነው? ቤት በኩል ነው ብሎ ነገር አንድ ባንድ መማር ጀመርኩኝ። የማያቋርጥ መማር ማለት ነው። የሚጠቅመኝ ነገር ብቻ ላይ ፎከስ ማድረግ ማለት ነው። ይኖራም ሳይ ከዛ በኋላ እውቀቴ ያደገ ስመጣ ወደ ልማድ ቀየርኩኝ። ልማዴን ሲቀይር ህይወቴ ተቀየረ። ሁላችንም የልማዳችን ውጤት ነን። እዚህ ጋር ድሃ የሆነውን በልማዱ ነው፣ ሀብታም የሆነውን በልማዱ ነው። ልማድን ስትቀይር ነው ህይወት የሚቀይረው። ልማዴን ለመቀየር ደግሞ ቀን በቀን ማወቅና መማር ነበረብኝ። የሰዎችን ዱካ የስኬታማ ሰዎችን ዱካ ማየትና መከተል ነበረብኝ። ቢኮዝ ስክሰስ ፎርሙላው ነው፣ ሌላ የለውማ። ስለዚህ ቀን በቀን ልትማሩ ይገባል። ሁሉን ትምህርት አይደለም። ይሄ ጀነራል ነገሮች አይቀይራችሁም። መሆን የምትፈልጉት ህልም አለ። ለምሳሌ ሙዚሻን እንኳን ስለ ሙዚሻን ላይክ ምንድን ነው በዛ ፊልድ ላይ ብቻ አጥኑ። ስለሌላው አይመለከታችሁም። ማየት ማቆም። እኔ እንደዛ ግን የተቀየርኩት። አምስተኛው ደግሞ ምንድን ነው ካላችሁኝ ማለት ነው ህይወቴን እንዲሁም ከዜሮ በአንድ ወደ ቢሊየን ወደ ሀብታምነት ያወጣኝ ምንድን ነው? ወደ ህይወቴ የመጣውን አጋጣሚ ለህልሜ ማዋል ወይም ወደ ምፈልገው አቅጣጫ መቀየር። ይኖራም ሳይ ሁል ጊዜ እድል አለ። ባይዘ ወይ ሁል ጊዜ ህይወትን የምትቀይርበት መንገድ እግዚአብሔር ይልክላል። ችግሩ ምንድን ነው? እኛ ፈርተን ተጠራጥረን ያን እድል አንጠቀመው። ይኖራም ሳይ እኔ ፍርሃቴን ከህይወቴ አባረርኩትና አሁን ዋናው ችግሬ ምንድን ነው? ድህነት ነው። ስለዚህ ድህነቴን የሚቀየርበት ምክንያት ምንድን ነው ሳይል ለካ ወደ እኔ ህይወት ብዙ እድል ይመጣል። ያን እድል ለካ እንደ እድል አይደለም ያው እንደ ተራ ነገር ነው። ያን ነገር ወደምፈልገው አቅጣጫ መቀየር ጀመርኩኝ። ይኖራም ሳይ ድሮ ሰዎችን በነፃ ነበር ማለት ነው። አሁን ግን በገንዘብ ቀየርኩ። የራሴን ሽፍት ሳደርግ
ኦ ማይ ጋድ ተቀየርኩኝ። እግዚአብሔር ነው የምላችሁ። ሶ ወደ እናንተ ህይወት የመጣውን አጋጣሚ የእናንተን ህይወት ለመቀየር ተጠቀሙበት። እንዳትፈዙ፣ እንዳትፈሩ። አስታውሱ፣ ስለ ፍርሃት ልናገር። ፍርሃት አእምሯችን ውስጥ ነው ያለው። እዚህ ምድር ላይ ቁስ ነው ያለው፣ ቤት፣ መኪና፣ ሶፋ፣ ወንበር ምናምን ገባ። ያንተን ህይወት ሰይጣን እንዳይቀየር ሲፈልግ ፍርሃት የሚባል ቀንበር የማይታየው እስር ቤት ውስጥ ይከታል። ያኔ እንዲሁም ነው ወይ የሚያስፈራ ነገር ሄዳ አድርገው። አስታውስ፣ የምትፈልገው ህይወት፣ ትዳር፣ ሀብት፣ ገንዘብ፣ ህልም የሚሳካው ራሱ ከፍርሃትህ በስተጀርባ ነው። ከፍርሃትህ በተቃራኒ ጎን ስትቆም ነው። እስቲ አንድ ያቅል ጠይቅም። በአሁን ሰዓት ሰው ምን ይለኛል ባትል ኖሮ ምን ታደርግ ነበር? በአሁን ሰዓት ባትፈራ ኖሮ እንዴት ነበር የምትናገረው? እንዴት ነበር የምኖረው? እንዴት ነበር የምትሰራው ስራውን? ባትፈራ ኖሮ ምን ታደርግ ነበር? የፍርሃት አንተን ወደ ሲኦል የከተተ ነው፣ የጎተተ ነው፣ ያስቀረ ነው። የሰይጣን ቀንበር ነው። ገባ? ፍርሃት የሰይጣን ነው። እምነት ነው እግዚአብሔር። ልታምን ይገባል። በፍቅር ልትጓዝ ይገባል። በዚህ ዓለም ላይ ሁለት አይነት ኢነርጂ ወይም ስሜት ነው ያለው። አንደኛው በፍቅር የሚነዱ አሉ፣ አንደኛው ደግሞ በፍርሃት የሚነዱ አሉ። በፍርሃት የምትነዳ ከሆነ ስኬታማ አትሆን መቼም ቢሆን። ገባ? በፍቅር የምትነዳ በእምነት የምትነዳ ከሆነ ግን ስኬታማ የምትሆንበት ብዙ አማራጭና እድል ይታያል። ለምን? ምክንያቱም አትፈራማ። ሊሚትለስ እንደሆንክ ነው የምታየው። ስለዚህ ፍርሃትን አቁም። ወደ አንተ ህይወት የሚመጣውን አጋጣሚ ለምትፈልገው ህልም ህይወትን ለመቀየር ተጠቀምበት። ይህ በጣም ወሳኝ ነው። ትኩር በል እስቲ። ለምሳሌ ስልክ አለ። ለምሳሌ የሆነ ባለሀብት መጥቶ አንተን ያወራል። ለምሳሌ የሆነ አለ እኮ አንተ ህይወት ላይ ግን አላየህም። ይኖራም አልታየህም ማለት የለም ማለት አይደለም። ፕሊዝ አይንህን ግለጥና ተመልከት። አለ የሆነ ኦፖርቹኒቲ አለ። ያን ኦፖርቹኒቲ ወደ ገንዘብ ህይወትን ለመቀየር ተጠቀምበት ነው የምልህ። ሞኝ አትሁን። ይኖራም ራስ ላይ ስራ ነው የምልህ። ስድስተኛውስ ማክሮ ሀቢት ወይም ፓወር ኦፍ ማክሮ ሀቢት የሚለውን ህግ ተጠቀምኩት። ይህ በጣም የሚሰራ ነው። ለምን ድሮኔ ማሰብ እንዲመሳችሁ ላይክ ሁሉ ነገር ተሟልቶልኝ ነው መጀመሪያው። በቃ ቤቱ ሞልቶልኝ ስራው፣ ስልኩ ቀንት ነው ወይ? እንደዛ አይሰራም። እንደዛ አይሰራም። ገባ? በትንሹ የታመነ በትልቁ የሚሸሙ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል ነው የሚለው ቅዱስ ቃሉ ራሱ። ስለዚህ በትንሹ ጀምር። ለምሳሌ ኮንተንት ክሬተር ለመሆን ከፈለግ ባለ ስልክ በዛ በሰባራው ስልክ ጀምር። አሁን ጀምር፣ አሁን ገንዘብ ታገኛለህ ማለት አይደለም። አሁን ጀምር፣ አሁን ስኬታማ ትሆናለህ ማለት አይደለም። ፕሮሰሱን ትማራለህ፣ መንገዱን ታያለህ። የኖራም ስለዚህ ጀምር ነው የምልህ። you have to start now። በቃ እኔ በትንሹ ነው የጀመርኩት። ያኔ በትንሹ ባልጀምር ነው አሁን እዚህ ጋር አልደርስም። ጋይስ እግዚአብሔር ነው የምላችሁ። በትንሹ ባለ ነገር ጀምር። እግዚአብሔር በትንሹ እንደታመንክ ሲያቅ ትልቁ አሳልፎ አንተ ይሰጣል። የሆነ ጊዜ በጣም የማይታሰብ የሚመስሉ ነገር አሁን ላይ እንደ ተራ ነገር ነው የሚመስለው። ለምን? በትንሹ ታምናለህ። በትንሹ መታመን ትልቅ ህይወት ነው። እግዚአብሔር በትንሹ ጀምር። በትንሹ ባለ ገንዘብ፣ ባለ እውቀት፣ ባለ ስራ ፐርፌክት እስክትሆን አትጠብቅ። ማንም ሰው ፐርፌክት አይደለም። ማንም ሰው ሆኖም አያውቅም። ራሱ መንገዱ ራሱ ፕሮሰሱ ያስጀምርሃል። ይኖራም ይሄ ነው ትልቁ ህይወት ማለት ነው። ሰባተኛውስ እኔን የቀየረኝ ህይወቴን ያሳክለው ምንድን ነው? ከጎሉ ይልቅ ሲስተሙ ላይ ማተኮር። ይህ እንግዲህ አቶሚካዊ ብታነቡት በጣም ይናገራል። ስለዚህ ይዘረዝራል። ይኖራም ሁላችንም ምናተኩር ምን ላይ ነው? ውጤቱ ላይ በቃ ካንሰር አሁን ይገኝ ነው ወይ? እንደዛ አይደለም የሚሰራው ይሄ ህግ። ገባ? ከጎሉ ይልቅ ሲስተሙ ላይ ማተኮር። ይኖራም ለምሳሌ አሁን አንድ ጎበዝ ሙዚሻን ለመሆን ከፈለክ ሰዎች ሲያደንቁ ሲያጨበጭቡ ከማየት ይልቅ እንዴት አድርጌ ነው ዛሬ የተሰጠኝ ሙዚቃ ለየት ባለ ነገር ምዘፍነው፣ እንዴት አድርጌ ነው ምን አሁን ስራው ላይ ፎከስ ማድረግ፣ ወደ አሁን መምጣት ፓወር ኦፍ ናው መጠቀም። ይኖራም ያ ነው ህይወት የሚያስተካክለው። ስለዚህ ከጎሉ ይልቅ ሲስተሙ ላይ አተኩሩ። ሲስተሙ ማለት ፕሮሰስ ላይ አተኩሩ። ፕሮሰሱን ውደዱ። ይኖራም ተራራውን ወጥተህ ጫፍ ላይ ደርሰህ ከሚሰማው ስሜት ይልቅ ጫፍ ላይ ለመድረስ የምታደርገው ጥረት ማለት ልትወደው ይገባል። ያ ፔኑን ያ ስቃዩ ነው ልትወደው የሚገባ። ምክንያቱም የሚቀይር ፔኑና ስቃዩ ነው እንጂ ስኬቱ አይቀይርም። ገባ? አስታውሰኝ፣ ስኬት ጋራንቲ አይደለም፣
ፌለር ግን ጋራንቲ ነው። ለምን? በእኛ ማይንድሴት ፌለር ነው የተገነባው። ለዛ ነው ፕሮሰስን ውደደው የምለው። ምክንያቱም ፕሮሰሱ አይመችማ። ጠዋት ተነስቶ መሮጥ፣ መጽሐፍ ማንበብ፣ መጸለይ፣ ሰዎችን ማውራት፣ መድፈር አይመችማ። ምክንያቱም እድሜ ልክን ስትፈራ ነው የኖርኩ፣ እድሜ ልክን ተጨማቀኝ ነው የኖርኩ። ስለዚህ አሁን ላይ ስትደፍር ደስ አይልም፣ ያስጠላል። ያ ነው የምልህ። ሶ ፕሮሰስን ውደዱ፣ ሲስተሙ ላይ ፎከስ አድርጉ፣ ጎሉን ተውት። ይኖራም ሳይም ስምንተኛው ደግሞ መሰላችሁ ኢዝ ፓራዳይም ማወቅ ጀመር። ፓራዳይም ምንድን ነው? ፓራዳይም ማናዘር ወይም እንትና ዳዊት ድሪም ሲያወራ ሰምታችኋል። ፓራዳይም ይኖራም ሳይም አሁን የምትሰራው ስራ ከዚህ ውጭ ስራ እንደሌለ ነው የሚሰማችሁ። አሁን ካላችሁ ቤት ከዚህ ውጭ ሌላ ህይወት እንደሌለ ነው የሚሰማችሁ። ታትስ ዋይ ፓራዳይም የሚባለው እሱ ነው። ለምሳሌ አንድ ህፃን ልጅ እስር ቤት ተወልዶ እስር ቤት አድርጎ እዛው ጎርሙዝ ወጣት ሆኖ ያለ እኔ ሄጅ ጠይቁት ልበል ሄድኩት እስር ቤት አየሁት። በቃ ተገርሜ እንዲህ አንተ ልጅ ለምንድን ነው እዚህ የምትቀመጠው? ይኖራም ሳይ ኢትዮጵያ እኮ የምትባል ሀገር አለች፣ አሜሪካ የምትባል እኮ ሀገር አለች፣ ዩኒቨርስ የሚባል እኮ ዓለም አለ እኮ። ለምንድን ማትወጣው? ብናገር ምንድን ነው የሚሰማው? በመጀመሪያ አለ እንዴ ይልና መጀመሪያ አዌርነስ ይፈጠርበታል። ያ አዌርነስ ለመውጣት መንገድ ይከፍትለታል። ይኖራም ሳይ አሁንም ለእናንተ እኔ ምን እያደረኩኝ ነው? አዌርነስ ይሰጠው ነው። እንደምትቀይሩ መንገዱን እያሳያችሁ ነው። የተመቹና ስለዚህ አሁን ፓራዳይማችሁ ምንድን ነው? ይኖራም ሳይ ለመሰለ አስታውሱ፣ ያንተ ገቢ በአንተ መስሪያ ቤት በኩል አይመጣም፣ በአንተ በኩል ነው የሚመጣው። በአንተ ውስጥ ያለው ፓራዳይም እምነትን መቀየር ከቻልክ ያንተ ገቢ አንተ ህይወት ይቀየራል። እምነትን ፓራዳይምን ቀይር። ገባ? ያ ነው ትልቁ ሚስጥር። ያ ነው አብዛኛው ሰው ማይናገረው ማለት ነው። ይኖራም ሳይ ዘጠነኛው ደግሞ ምን መሰለህ? ስህተት መቀነስ ደግሞ ስኬትን ወደ ስኬት በፍጥነት መሮጥ። ይኖራም ስህተትን መቀነስ አለብህ። አሁን ላይ ስህተት ሰርተህ የምትማርበት ጊዜ አይደለም። በፍጥነት ለመቀየር ከፈልክ ማለት ነው። ስህተት ሰርቶ ያለፉ ሰዎች አሉ፣ ከነሱ ተማሩ። ታትስ ዋይ ገባ? ስህተት መስራት አቁም ስለ ቁጭ በል እያልኩ አይደለም። ይኖራም ሳይ ፐርፌክት ወይም ተመልከት፣ ወይም እያወቅ ወደማይሆን ነገር አትግባ። ራስ ላይ ስራ። ትልቁ ኢንቨስትመንት፣ ትልቁ ህልም፣ ትልቁ ቢሊየነር አንተ ገባ? ራስን ስራ፣ አፍርሰ ስራ። እስካሁን የሆንኮ ማንነት ከዚህ በኋላ ለምትፈልገው ህልም ምንም አይጠቅምም። ኤክስፓየር ዴት ነው አንተ አሁን ኦልሬዲ ማለት ነው። ስለዚህ አእምሮን ሪፍሬሽ አድርግ፣ ሀሳብን ሪፍሬሽ፣ ልማድን ሪፍሬሽ፣ ስሜትን ሪፍሬሽ፣ ሁሉ ነገር ሪስታርት አድርጎ ሪፕሮግራም አድርገው ህይወትን። አሊያ አትቀየርማ። አሊያ እንደዚህ ሆና የምትቀጥለው ሰማኝ። ሪፕሮግራም ማድረግ አለብህ። ለራስህ 21 ቀን ስጠው። አድርገህ ማታውቀውን ነገር ማድረግ ጀምር። አንብባ ማታውቀው መጽሐፍ ማንበብ ጀምር። ወደ ማታውቅበት ቦታ መዋል ጀምር። የምር ለመቀየር እየመረረ ለመለወጥ ከፈለክ ይህን የህይወት መራራ እውነት ሊሰማ ይገባል። ታትስ ዋይ ህይወት የሚቀየሩ ትልቁ ሚስጥር ይህ ነው። ራስ ላይ ጦርነት አውጅ። መጥፎ ሀሳብ ላይ፣ ደካማነት ላይ፣ ፈሪነት ላይ፣ ስንፍና ላይ ጦርነት አውጅ። ይኖራም ሳይ ራስን ማንቃት ጀምር። ያለ አላርም መነሳት ጀምር። ችግር ሞቲቬሽን ይሁን፣ ሌላ ምንም ሞቲቬሽን አትፈልግ። ምንድን ነው የሚሰራል? ንገረኝ እስቲ። ከችግር በላይ አንተን ሞቲቬት የሚያደርግ ምንድን ነው? ቴልሚ። ችግር ሞቲቬሽን ሳታደርግ ማትቀየር ምንም ምክንያት የለም። ማታወራን ታወራለህ፣ ማታነቦን ታነባለህ። ይህ ነው ሁሉ ነገር ትቀይረዋለህ። ችግርን ሞቲቬት ራስ ላይ ጦርነት አውጅ። ለ21 ቀን ማለት ነው። ህይወትን ለመቀየር ከፈልክ ማለት ነው። ለ21 ቀን አድርገህ የማታውቀውን ነገር የሆነ ሰው አድርጎበት ትቀየርበት ነገር። ለምሳሌ አሁን ነገር 10 ነው ልማዶችን ለ21 ቀን አድርጋቸው ትቀየርበታለህ። እግዚአብሔር ነው የምልህ። ይህን በደንብ አስተውል። ለ21 ቀን ማለት ነው። ኮንስታንትሊ ራስ ላይ በደንብ አድርገህ ስራ። ትልቁ ኢንቨስትመንት አንተ ነህ። አስታውስ። ጂም ልሆን ስናገር ስራ ላይ ጠንክረህ ፈግመህ ብትሰራ የምትፈልገው ሬስቶራንት ወይም ሆቴል ሄደህ ትዝናናለህ፣ ኢንጆይ ታደርጋለህ። ነገር ግን ራስ ላይ ጠንክረህ የምትሰራ ከሆነ ያን ሆቴል ፎርቹን ትገዛዋለህ ነው የሚለው። ይኖራም ሳይ ስለዚህ ራስ ላይ ጠንክረህ ልትሰራ ይገባል። ትልቁ ኢንቨስትመንት፣ ትልቁ ወርቅ ያለው አንተ ውስጥ ነው። ቆፍረህ አውጣው። አልታየ ማለት የለም ማለት አይደለም። ራስ ላይ ጠንክረህ መስራት ህይወትን ይቀይራል። ዘጠነኛው መሰለህ ህይወትን የቀየሩ ደግሞ መሰለህ በፍጥነት ማደግ።
ይኖራምሴ ብዙ ሰዎች ለሁሉ ነገር ጊዜ ያለው ይሄ ይሆናል ይሄ አይሆንም የሆነ ዲስትራክሽን ያለው ብዙ ሰዎች ማለት ነው። ግን በፍጥነት ማደግ አለብኝ። ገባ? ቀን ጠዋት ማታ እስኪቀየር ድረስ መስራት አለብኝ። ለእኔ ካላንደር የሚዘጋበት ቀን የለም፣ ሰንበት የሚባልበት ጊዜ የለም። ሁሌም እሰራለሁ፣ ምክንያቱም እስኪቀየር ድረስ እሰራለሁ። ገባ? በፍጥነት ማደግን ልትለማመዱ ይገባል። አሁን ልታረፍ አይገባም። ማይጠቅመን ቲክቶክ ዝጋ፣ ማይጠቅመን ጨዋታ አቁም፣ ማይጠቅመን ወሬ ተው፣ ማይጠቅመን ጓደኛ ተው። በፍጥነት ለማደግ ከፈለክ ማለት ነው ይኖራም ቀንም ሙሉ የምትፈልገውን ህይወት የምትፈልገውን ዓላማ የምትፈልገውን ሀሳብ ማሰብና ያን ነገር ለመፍጠር መሄድ መጓዝ አለብን እንጂ ቁጭ ብለን መደንዘዝ የለብን። ዲስትራክሽን ልገባ አይገባም። አስታውስ፣ አንተ ቁጭ ብለህ እያመረርክ ስትሆን አንዱ በፍጥነት እያደገ የተለወጠ ነው። ይኖራም እግዚአብሔር ነው የምልህ። ይቻላል። ሁለት ኦፖርቹኒቲ ያለው ወይ ፎከስ አድርገህ ህይወትን መቀየር አሊያ ደግሞ ፎከስ ያልኩ ሰዎች ህይወትን ባንተ ይቀይራሉ። ከባ የሰው ማርኬቲንግ ነው የምትሆነው። ስለዚህ በፍጥነት ለመቀየር ትኩረት አድርጉ። አስታውስ፣ የእናንተ አቅም የሚፈሰው የእናንተ ትኩረት ባለበት ነው። የእናንተ ፎከስ ያለው ስራ ላይ ነው፣ ወሬ ላይ ነው፣ ምንድን ነው? ገባ? ፎከስ ነው ህይወት። ይህን አስተካክል። ማይጠቅምህን ቪዲዮ ዝጋ፣ አይጠቅምህም። በቃ ገባ? እስካሁን አርጋ ያለወጠ ልማድ አለ። ያለምን አቁሙ። በቃ አለ። አቁም፣ ተው። መወሰን እስካሁን አውርቻለሁ። መወሰን ስለ ፓወር ኦፍ ዲሲዥን አውርቻለሁ። ስለዚህ በፍጥነት ለመቀየር በደንብ ትኩረት አድርግ። የምታደርገው ነገር ለይተህ ወቅ። ከቀኑ ቀድመህ ተነስ፣ ፕላን አድርግ። የምር የአንተ ህይወት በሲሪየስ ውሰር። ይኖራምሴ ሰዎች ማይሰሩትን ስራ። ሰዎች ሲወጡ አንተ ገብተህ ስራ፣ ዝቅ ብለህ ስራ፣ አንብብ። ሰው የማያውቀው ነገር ካወቅ ሰው የማይከፈለው ነገር ይከፈልሃል። ይህ የዓለም ህግ ነው። ከሚከፈል በላይ ሲሰራ ከምትሰራው በላይ ይከፈላል የተባለው ለዚህ ነው። ስለዚህ ህይወትን ለመቀየር በፍጥነት ለማደግ ማለት ነው ፎከስ አድርግ። ራስ ላይ በደንብ ጠንክረህ ገግመህ ስራ። እግዚአብሔርን ነው የምልህ። ትቀየራለህ። ማትለወጥበት ምንም ምክንያት የለም። ስኬት ዱካ አለው። ያን ዱካ በፍጥነት የምትሄድበት ከሆነ ትደርሳለህ። ከባ ስለዚህ ይህን ማድረግ አለብን። 10ኛው ደግሞ መንፈሳዊነት ላይ ማተኮር አለብን። እኔ ድሮ ለስሙ ነው ቤተክርስቲያን የሚሄደው ቸርች የሚሄደው ዝም ብዬ ለስሙ በቃ ናዲ ዛሬ ተችሏል ስለሚባል ነው የሚሄደው እንጂ የምር ህይወቱ ገብቶኝ መንፈሳዊ ገብቶኝ አይደለም። አስታውሱ፣ የሰው ልጅ 3 አካል አለው። ስጋዊ አካል አለው፣ አእምሮዊ አካል አለው፣ መንፈሳዊ የማይረቅቅ አካል አለው። ገባ? ያ መንፈሳዊ አካል ልክ እንደ ስጋዊ አካል ምግብ ይፈልጋል። ላይክ ቅዱስ ቃሉን መስማት፣ ሄደ መጸለይ፣ መስገድ፣ መሳለም፣ ዱዓ ማድረግ ምግብ ይፈልጋል። ያ ምግብ ስጠው። መንፈሳዊ አካልነትን ጠብቀው። ህይወትን የሚቀይረው ትልቁ ፓወር ያለው ያንተ መንፈሳዊ አካሉ ሶል ውስጥ ነው ያለው። ስለዚህ ልብህ መጠበቅ ጀምር። ከእግዚአብሔር ጋር መገናኘት ጀምር። ይህ ማንም ሰው ጻድቅ የለም። ሁሉም ሰው ኃጢአት ሰርቷል፣ ምድርም ተበክላለች። ግን ንስሐ ግባ፣ ግን እግዚአብሔርን አቅርብ፣ ግን በእግዚአብሔር እምነት ይኖራም ያኔ እግዚአብሔር ወደ አንተ ህይወት መጥቶ ህይወትን ያስተካክላል። አንድ በአንድ ህይወትን ይቀይርላል። ከአንተ ጋር መቆም ይጀምራል። ስለዚህ መንፈሳዊ ህይወትን አስተካክል። መንፈሳዊ መዝሙሮችን፣ ቪዲዮዎችን፣ ስብከቶችን መስማት ጀምር። ራስን ማንጻት ጀምር። ልብን አጽናናው። ምክንያቱም ልብ እግዚአብሔርን ትፈልጋለች። ነፍስ የእግዚአብሔር ናት። አንተ በእግዚአብሔር አምሳል የተፈጠርከው። ወደ እግዚአብሔር ቅረብ። መንፈሳዊ አካል ሁኑ። እግዚአብሔር ነው ናቸው። ያኔ ማትቀየርበት ማትለወጡበት ምንም ምክንያት የለም። ክርስቶስን ነው ምላችሁ። ወደ እግዚአብሔር የቀረበ ከሁሉ በላይ ነው። ገባችኋ? አስቀድማችሁ ጽድቁና መንግስቱን ፈልጉ፣ ሌላ ሁሉ ይጨምርላችኋል። ዳምፕ ነው የሚደረገው። ይኖራም ሳይ ዳትስ ዋይ አስታውሱ። ላይክ እዚህ ዓለም ላይ ማለት ነው እኛ እንግዶች ነን። ይኖራም ሳይ ስለዚህ ለእንግዳ ዓለም ያ ዘላለማዊ መንፈሱን እግዚአብሔርን መካድ የለባችሁም። ቸርች መሄድ ወይ እንትን ይላል። እግዚአብሔር ማለት ልብ ውስጥ ነው ያለው። ከልብ ጋር መገመጥ፣ ቢያንስ በቀን ውስጥ ለ10 ደቂቃ ሜዲቴት ማድረግ፣ ከራስ ጋር መቀመጥ፣ ራስን ማዳመጥ፣ ወደ ራስ መመለስ፣ ህይወትን መመርመር፣ ወዴት እየሄድኩ የሚለው ነገር በደንብ አድርገን ማየት። that's why spirituality ይሄ ነው፣ ሌላ ምንም የለም። እሺ እስካሁን ሰምታችሁኛል፣ አዳምጣችሁኛል። ይህም ቪዲዮ እስካሁን ያወራሁትን አንድ በአንድ ኮሜንት ላይ አስቀምጡልኝ።
ሲቀጥል ደግሞ 21 ቀን ቻሌንጅ ላደርጋችሁ ነው። እስካሁን ታደርጉትን ልማድ መጀመሪያ በወረቀት ላይ ትጽፋላችሁ። እስካሁን ማለት ነው፣ ግን ያልቀየራችሁ መሆን አለበት። በወረቀት ላይ ጽፋችሁ ሲጨርሱ ያን ወረቀት ታነቡታላችሁ። ስማችሁ ከዛ በኋላ አቃጥሉት። አዲስ ልማድ ፍጠሩ። ጠዋት መነሳት፣ ዲስፕሊን መሆን፣ እየደበረ እየመረረ መስራት፣ ከስሜት በላይ መሆን፣ ራስ ላይ ማተኮር፣ ከሰዎች ስኬት ታሪክ መማር፣ የሰዎችን ዱካ መከተል፣ ራስ ላይ እንዴት መሰረት እንዳለብን መማወቅ፣ ህይወትን ለመቀየር ቆርጦ መነሳት፣ ደፋር መሆን፣ ኖ ማለት መማር። ይህን ነገር ለ21 ቀን የእናንተ ህይወት ላይ ማድረግ ጀምሩ። በተጨማሪ አዳዲስ ነገር መማር ጀምሩ። ገባችሁ? ውላችሁ ማተኩበት ቦታ መዋል ጀምሩ። አስታውሱ፣ ሁሉ ነገር ኢነርጂ ነው። ድህነትም ኢነርጂ ነው። ሀብታም መሆንም ኢነርጂ ነው። ከድሃ ሰው ጋር ካልክ ድሃ ትሆናለህ። ምክንያቱም ኢነርጂ ይስተጋባላ። ከሀብታም ሰው ጋር ካልክ ወደደም ጠላም ሀብታም ትሆናለህ። ሀብታም ትሆንበት መንገድ ይታያል። ታትስ ዋይ የምትውልበትን ቦታ አስተካክል። ቆራጡን ኢቭን ጨካኝ ሁን። በቃ አሁን ህይወትን አትወዶማ መቀየር የምፈልጓ ጨካኝ መሆን ጀምር። ራስ ላይ መስራት ጀምር። ይኖራም ሳይ ሰልፊሽ መሆን ጀምር። ስግብግብ መሆን ጀምር። ቋጣሪ መሆን ጀምር። ኖ ማለት ጀምር። ለራስ መታመን ጀምር። በእግዚአብሔር መታመን ጀምር። ህልምን ለማሳካት ደፋ ቀና ማለት ጀምር። ድሮ አርጋ ስርተ ፈንድተ ያልጠቀመን ልማድ፣ ባህሪ፣ ጸባይ አቁም። ተው በቃ ለመቀየር ለመለወጥ ከፈለግ አዲስ ህይወት፣ አዲስ ልማድ፣ አዲስ ሀሳብ፣ አዲስ ጸባይ ያስፈልግሃል። በዛ መንገድ ብትሄድ ነው ህይወት የሚቀየሩ የሚስተካከለው። የሰማኸኝ ነዋ። ራስ ላይ ጨክነ መርረ መነሳት አለበት። ያ ነው ትልቁ ያን ህይወት የሚቀይረው። ይህን ነገር ለ21 ቀን አድርጉት። እግዚአብሔርን ናቸው ማትቀበሉት ምንም ምክንያት የለም። እስከሚያልቅ በጥሞና ላችሁ ስላዳመጣችሁኝ ተሰማችሁኝ አመሰግናለሁ። የተሰማችሁትን ነገር ግን መተግበር እንዳትረሱ። ዋናው የመተግበር ነው። ወደ አክሽን መግባት ነው። ወዳችኋለሁ።